ዩጎ ተብሎ ሶማሌ ያን ሁሉ ክርስቲያን የጨፈጨፉት ያን ሁሉ ቤተክርስቲያን ያቃጠሉት በህወሓት ስብከት በአብዲሌ አስተባባሪነት ከዛ ቀደም ብሎ በትርክት የታጠቡ ወይንም በጽንፈኛ እስልምና እንደገና የብሔረሰብ ትርክት አማራና ኦርቶዶክስን በመጥላት በደንብ የተዘጋጁ ሰዎች በአንድ ቀን ጥሪ ያን ሁሉ ግፍ የፈጸሙ ናቸው። በሰባት ቡድን ተቋቁሞ አንዱ ቤት ይጠቁማል፣ ሌላው ተከትሎ ይገላል፣ ሌላው ያቃጥላል፣ ሌላው ደም ያጥባል፣ ሌላው ፎቶ እንዳይነሳ ይከላከላል። ወንጀሉ በተቀናበረ የዘር ፍጅት የተካሄደበት ነው የዩጎ የሶማሌው። ያንኑ ነው የደገሙት ሲዳማ። ይሄንን ግን የኦሮሚያ መንግስትና አብይ አህመድ ስኬል አፕ አድርገው በቡልዶዘር እየቀበሩ ከአሻድሊ ሀሰንና ለሽመልስ አብዲሳ በተሰጠው አባሳጂ ገነሞ ነው። አባሳጂ ገነሞ ሚኒሊክ ጡር ቆረጠ በዛ የት ነው ይተያ ነው የት ነው እዚህ አርሲ ውስጥ አኖሌ ሐውልት ከመሰራቱ በፊት ከየት አመጣኸው ሲሉት አንድ ሽማግሌ ነገረኝ። በቃ ይሄንን ተስፋዬ ገብረአብ በቡርቃ ዝምታ ትርክት አድርጎ አመጣ፣ ልቦለድ አስመስሎ። ይሄ ደግሞ ሽማግሌ ነገረኝ ብሎ ፕሮፌሰር ነውና ሲጽፈው ድሮም በጥላቻ የታወረው ወጣትና የፖለቲካው ቡድን ብድግ አረገ። ከዛ በኋላ ኦፒዲዮና ወያኔ በጀት መደቡለትና ጡት ቆረጣ ብለው ሐውልት ሰሩ። ይባስ ብለው እነሱ ሐውልት ውስጥ ምን አስቀመጡ? የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጥላታቸው የተነሳ ሐሰተኛ ከመሆናቸው የተነሳ ሚኒሊክ አርሲ አልሄደም፣ በአካሉ ሄዶ አያውቅም። ጎበና ነው የሰመተው። እነዚህ ሰዎች ከሐሰታቸው የተነሳ እዛ ሐውልቱ ስር ቤት ሰርተው ከበሮ፣ ጸናጽል ምናምን አስቀምጠው ሰው ሲጎበኝ ምንድን ነው ይሄ ከበሮ ሲሏቸው የአርሲ ጀግና ኦሮሞ እጁ ሲቆረጥ ብሎ ሲጮህ ውጭ የቆሙት ከቤቱ ሽልማት ትወስዳለህ እያሉ እያስገቡ አንድ በአንድ ነበር የሚቆርጡትና የገባው ሲጮህ የውጭው ሰምቶ እንዳያመልጥ ቄስ ድምፁን ለመሸፈን ከበሮ ይመታል ብለው ትርክት ፈጥረው አንድ ህፃን ኦሮሞ ወጣት ከበሮ ሲያይ እንዲጠላ ሃይማኖቱን እንዲጠላ ሰሩ። ሌላ ስትርክት ምን ያደርጋል? ይህ በጣም ኢምፖርታንት ነው። ጥልቅ እሳቤን የሚሸረሽር እና የሚገድብ ነው። ይሄ ክሪቲካል ቲንኪንግ የምንለው ይከለክላል የሐሰት ትርክት። ምክንያቱም ትርክቱ ነባርና ረዥም ታሪካዊ መሰረት ስለሌለው፣ የቅርስና የሌሎች ውርሶች ድጋፍ ስለሌለው፣ አሁኑኑ የተፈጠረ ያልቦካ አፍለኛ ስለሆነ ከምጣዱ አይወጣም። ምን ማለት ጥልቅ ሀሳብን በሰው ላይ አያሰፍም። እንግዲህ በካድሬነት የሚሰሩት እንዳለ ሆኖ በመደበኛ ትምህርት ደረጃ ነው የተሰራው። ከመዝሙር ጀምሮ ከባንዲራ አቀራረጽ ጀምሮ ይሄ ትርክት ተሰራ። ይህ እንግዲህ እነ ሌንጮ ለታ ያረጁበት የሴራ የተንኮልና ያለማሰብ መንገድ ነው። አረጁ፣ ፒኤችዲ ሰሩበት ተንኮላቸውን። ፈረንጅ ደግሞ ተንኮለኛ ነው። ለጥፋታቸው ዶክትሬት ሰጣቸው። አሁን ለወለዱት ልጅ አማካሪ የሆነው ቁጭ አሉ። ተመልከቱ። ከዛ ካሪኩለሙ በዛ መንገድ በትምህርት ላይ ከባድ ተጽዕኖ አለው የሐሰተኛ ትርክት። እውነተኛም ትርክትም እንደዚሁ ተጽዕኖ አለው። ለመልካም ያደርገዋል ማለት ነው ትምህርትን። ሐሰት ሲሆን ደግሞ ለክፋት ያደርገዋል። መንግስት ወይንም መንግስት ላይ ተጽዕኖ ያላቸው ባዕዳን እጆች ፍላጎታቸውን ለማሳካት የትምህርቱን ይዘት መልዕክቱን ማለት ነው፣ አቀራረቡን፣ አደረጃጀቱን እና የትምህርትን ካሪኩለም ወይንም ስርዓት ፍልስፍና ምርጫ ላይ በፈቀዱት መንገድ ለማስኬድ እንዲያመቻቸው ጣልቃ ይገባሉ። አንድ የትምህርት ስርዓት ሲዘጋጅ የተለያዩ ምሰሶች አሉት፣ በዩኔስኮ ማለት ነው። የአንድ ማህበረሰብ ታሪካዊ መሰረቱ ይታያል፣ ስነ ልቦናዊ መሰረቱ ይታያል፣ ታሪካዊ ብለናል፣ ማህበረሰባዊ መሰረቱ ይታያል፣ የእውቀት ልምዶቹ፣ የፖለቲካ መሰረቶቹ ይታያል። በዛ መሰረት ላይ ቆመን ነው የወደፊቱን የትውልድ ርዕይ ከቀረጽን በኋላ ያን ርዕይ ሊያሳካ ይችላል የምንላቸውን የትምህርት ስርዓት የምንዘረጋው። ስርዓት ውስጥ ይዘት አለ፣ ቴክኖሎጂ አለ፣ ማህበራዊ ትምህርቱ አለ፣ ታሪክ አለ፣ ስነሰብ አለ፣ ስነ ልቦና አለ እና ስለ ማህበረሰብ፣ ስለ መንግስት፣ ስለ ፖለቲካ ሁሉ እንማራለን። ፍልስፍና እንማራለን። ይህን ሁሉ ስንማር ትምህርት ስለተባለ ብቻ አግበስብሰን አንማርም። ለሀገራችን ያስቀመጥነው ግብ
እና ግቡ ጋር ለመድረስ የምንሄድበት መንገድ ከተለምን በኋላ እዛ መንገድ ላይ ሊያስኬደን የሚችል እውቀት፣ ዝንባሌ፣ ስነልቦና፣ ጥበብ የሆነ ቴክኖሎጂ ምን ቢሆን ነው ብለን ከወሰን በኋላ ነው ይዘቱን፣ አቀራረቡንም፣ ምጣኔውንም፣ ምህንድስናው፣ ቴክኖሎጂው፣ የኢንፎርሜሽን፣ የስነሰብ፣ ሁሉም ሰው ሊያውቀው የሚገባ የሀገር ታሪክ፣ እነዚህ ሁሉ የምናደራጀው መንገዱን ስናቅ ነው። ይሄን እንያዝና መንገዱን ያሰመረው ሰው በሐሰተኛ ትርክት ላይ ቆሞ ከሆነ ያሰመረው የሚመርጠው ትምህርት ይለያል። በሐሰተኛ ትምህርት ውስጥ ሰው ሐሰትን የሚፈበርከው ጠላት ካበጀ ብቻ ነው። ጠላት ተሻሚ፣ ተገዳዳሪ በህሊናው የሌለ ሰው ሊዋሽ አይችልም። ስለዚህ አንድ ስርዓት የሐሰት ትርክት የሚፈበርከው የሚጠላቸው ሰዎች ሲኖሩ ብቻ ነው፣ ወይንም ክፍለ ህዝብ ሲኖረው ነው። ስለዚህ ትምህርት ሲቀርጽ ያን ክፍለ ህዝብ በሚጎዳ የዛን ክፍለ ህዝብ ታሪክ፣ ትርክት እና ፍላጎት በሚጎዳ መሰረት ትምህርቱን ያደራጀዋል ማለት ነው። ይሄ ደግሞ ከውጭ ሀገርም ሊመጣ ይችላል። እጁ ይሄን ሀሳብ ሀገር ውስጥ የሚጭን፣ ይሄ በሀገራችን የምታውቁት ነው። ጃንሆይ ትምህርትን ከውጭ አምጥተው ሀገር ለማልማት ሲሉ ግን ሀገር ማልማት ሳይሆን ሀገር የሚያጠፉ ልጆች አምርተው የራሳቸው ጀነራሎች የራሳቸውን ባለስልጣን ሲረሽኑ እንደነበረ በመንግስቱ ነዋይ ያው ምስክር ነው። በ1953 ነው በዚህ አካባቢ ማለት ነው። አንዳንዱ ሰው ሀገራዊ ኩራቱን ከፍ ለማድረግ ትምህርቱ ውስጥ ያልነበረ ትርክት ሊጨምር ይችላል እንዲኮራ ሰው። ግን በውሸት ላይ የገነባነው ነገር ሁሉ ለኩራት ብለን፣ ለስም ብለን፣ ለጊዜያዊ ድል ብለን ያደረግነው የሆነ ጊዜ ኮላፕስ ያደርጋል፣ ይፈርሳል። ኩራትን ለማምጣት ወይንም ጎሳዎች ራሳቸውን ከሀገር ነጥለው ሀገር ለመሆን እንዲችሉ ህወሓትና ኦነግ እንደሚያደርጉት ከኢትዮጵያ ታሪክ ነጥለን ትርክት ልንሰራና የዛን የትልቁን ሀገር ጠላት እንዲሆን ህዝቡን ለማድረግ ስንል ትምህርቱን ከትርክቱ አንጻር እንቀርጸዋለን ማለት ነው። ትግራይ አሁን የሚሰጠው ትምህርት ጸረ ኢትዮጵያ ትምህርት ነው። በአብዛኛው ወታደር ሲሰለጥንም ሰው ጭነት ሲጭንና ሲጠቀጥቅ እንደ እከሌ ጎሳ በለው እያለ የሚያድግበት አካባቢ ነው እና ይሄ የህወሓት ኢንካልኬሽን ወይንም ኢንዶክትሪኔሽን ነው። ሀገርን አንድ ለማድረግ የሚፈልጉ ሰዎች ደግሞ የተለያዩ ክፍለ ህዝቦችን ጥፋት፣ ስተት፣ የታሪክ ስተቶች አያነሱም። የእነሱን ጥንካሬ፣ መልካምነት ያነሱና ትውልድ መተማመን ውስጥ እንዲገባ አዎንታዊ ትርክት ያስቀምጡለታል። አዎንታዊ ትርክት ነው። አዎንታዊ የትምህርት ይዘት ይዘጋጃል፣ የትምህርት ስርዓት ይዘረጋል ማለት ነው። የኛ ሀገር አሉታዊ ነው ሁሉም ነገር እንደምታዩት፣ መዝሙር ሳይቀር ሰው የሚጠላ ነው። በኦሮምኛ የኦሮሚያ ባንዲራ ተብሎ እንግዲህ አዲስ ሊፈጠር የተፈለገው ሀገር ባንዲራ ተሰርቶለታል። ስለዚህ ምን ይላል አንዱ ስንኝ ጡሪ አመዲባ ዲጋን ስራዲክና የ100 ዓመት እድፍሽን በደማችን አጠብንሽ ነው የሚለው። ማን ነው ያደማው? ማን ነው ያጠበው? 100 ዓመት ለምን ተባለ? እድፍ ምንድን ነው? ይሄ እንግዲህ ነፍጠኛ፣ አማራ፣ ኦርቶዶክስ የሚባለውን ጥላቻ ለመግለጥ የተጻፈ ስንኝ ነው። ይህን የተጻፈ ስንኝ ነው። ሌላ ሀገርም ይደረጋል። በነገራችን ላይ ለምሳሌ በራሽያ እንዳልኩት በሶቪየት ህብረት ጊዜ የቀደመውን የኦርቶዶክስ ስርዓትና የዘውድ ስርዓት ለማጠልሸት ታሪክ ተቀይሮ ልጆች ተምረዋል። ኮሚኒዝም ርዕይ ያስቀመጠ ሀገሩን እዚህ ያደርሳለሁ አለ። ይሄን የማደርሰው ከፊውዳል ሳላቀቀው ነው አለ። ለዛ የሚሆን የሐሰት ትርክት ባለፉት ላይ ፈጠረ፣ አዲስ ትርክት ደግሞ ሰራ። የወደፊት ምኞት ፈጥሮ ሰው ሁሉ ያለፈውን እንዲጠላ አደረገ። ልክ ኢትዮጵያ ውስጥ ነባርነት፣ አማራ፣ ኦርቶዶክስ፣ ኢትዮጵያ፣ ቅርስ የሚባሉ አክሱም ስልጣኔ፣ ግዕዝ የሚባሉ እንዲጠሉ እንደተደረገው እዛም እንደዛ ተደርጓል። ስለዚህ የሀገራችን ብቻ አይደለም፣ ሌሎቹ ርዕዮተ ዓለም አሳስ የኛ እኮ 50 ዓመት የማያቋርጥ ደርግ ጀመረው፣ ሐሰት ተረከ፣ በትርክቱ አንጻር ትምህርት አዘጋጀ። ወያኔ መጣ፣ የሐሰት ተረከ፣ የሐሰት ህገ መንግስት ጻፈ፣ በህገ መንግስቱና በሐሰት ትርክቱ መሰረት ካሪኩለም ጻፈ። አብይ አህመድ መጣ፣ ከሐሰት የተወለደ ነው እሱ ኦልሬዲ። ከዛ ደግሞ ያም ከሱ በፊት የተዘጋጀው ሐሰት አላጠግበው ብሎ እንደገና ሐሰት ጻፈ። የዩኒቨርሲቲ ትምህርት አሁን የታሪክ ትምህርት ሂስትሪ ኦፍ ኢትዮጵያ እንደ ተሆር እና አብይ እና ሆዳደሮቹ ጸሐፊዎች ዶክተሮች ያለ ሀፍረት
ኢትዮጵያ እንዲኮንስትራክት ለማድረግ የጻፉት ነው። ከዛ በፊት ግን ትርክት የሚተርኩላቸው አጼዎቹ ምኖቹ እያሉ ሀገር የሚፈጠሩትን አጠልሽተው ህዝብ ሲጨፈጭፍና የያዘውን ሰው ለአረብ ሲሸጥና በጠመንጃ ሲቀይር የነበረ ጂሃዲስትን ለመቀደስ የሞከሩ እንደ ዳንኤል ክብረት፣ እንደ አብዱል ጀሊል፣ እንደ አህመዲን ጀበል፣ እነዚህ እንደ ማናቸው አባስ አጂ ገነመው፣ መሐመድ ሐሰን፣ ታቦር ዋሚ፣ ጸጋ ቦሩ፣ ቁጠሩልኝ። ማንም ሰው ከጫትም እየቃመ ቤቱን ቁጭ ብሎ ከፈረንጅም እየተማቀረ ሐሰት ያመርታል። ያን ሐሰት ህጋዊ መደበኛ ሳይንሳዊ ለማስመሰል አብይ ታሪክ አጻፈ። ጻፉ የተባሉ ሰዎች በታዘዙት መሰረት ጻፉ። ስለዚህ ሐሰተኛ ትምህርት ላይ ከፍተኛ ተጽዕኖ አለው ማለት ነው። በኢትዮጵያ ነገስታቱ የሰሩትን እንግዲህ በግራኝ በኦሮሞ መስፋፋት፣ በጣሊያን ወረራ፣ በዘመነ መሳፍንት እርስ በርስ በመተላለቅ ያሉን በጣም ክፉ ክፉ ታሪኮች አሉ። ከዛ ውስጥ ግን እዛ ውስጥ ያንኑ ክፉ ወደ መልካም ለመቀየር ደግሞ የተጋደሉ ሰዎች አሉ። አሁን መልካሙን አምጥተን ክፉን ለማንጸሪያ አድርገን ያም መልካምም ይሁን ክፉ ለዘር ለቋንቋ ለቦታ ሳንሰጥ የሁላችንም ታሪክ ነው ብለን ሰውን የመሰብሰብ ስራ ሳይሆን ኢትዮጵያ ውስጥ የጋራ ታሪክ የለንም የሚል ሰባኪ አቁመን ፖለቲካ ተምሬያለሁ ሳይንቲስት ነኝ የሚል ግን በውሸት ትርክት ላይ ህዝብን አሰልፎ በአንድ ሌሊት ብዙ ሰው ማሳረድ የሚችል ተራኪ አምጥተን የሐሰት ትርክትን ሲያርደን ሲያደማን የኖረውን ነገር መደበኛ ትምህርት የምናደርግበት፣ ክልል የምናደርግበት፣ የአስተዳደር መዋቅር የምናደርግበት፣ የፍትህ ስርዓት አካል የሚሊተሪ የፖሊስና የደህንነት ኢንዶክትሪኔሽን የምናደርግበት አደረግ ነው ማለት ነው። ስለዚህ ክፉ ትርክት ክፉ ትምህርትን ይወልዳል። መልካም ትርክት መልካም ትምህርትን ይወልዳል። ወጣቱ ይህን እንግዲህ በክፋት ላይ የተመሰረተውን ትምህርት እየቀሰመ የብሔረሰቦች ተሟጋች የሆነ መስሎት አካባቢ የሆነ ንዑስ ትርክት በተሰጠው ልክ ተግቶ ትልቁን ሀገሩና ሌላውን ክፍለ ህዝብ እንዲጠላ ተደርጎ ተሰራ። ለዚህ ነው በአዋሳ በ2011 ሐምሌ 11 ክልል እንጠይቃለን ሲሉ በአንድ ጊዜ 7 ቤተክርስቲያን ብዙ ሰው አውድመው ገለው እነዚህ እጀቶ የሚባሉ ሰዎች ያደረጉት ኦልሬዲ በትርክት የተመረዙና ለነሱ ክልል መሆን ኦርቶዶክስና አማራ መጥፋት ያለባቸው እንዲመስላቸው ተደርጎ የተረከላቸው ሲዳማ ወጣቶች ናቸው። ዩጎ ተብለው ሶማሌ ያን ሁሉ ክርስቲያን የጨፈጨፉት ያን ሁሉ ቤተክርስቲያን ያቃጠሉት በህወሓት ስብከት በአብዲሌ አስተባባሪነት ከዛ ቀደም ብሎ በትርክት የታጠቡ ወይንም በጽንፈኛ እስልምና እንደገና የብሔረሰብ ትርክት አማራና ኦርቶዶክስን በመጥላት በደንብ የተዘጋጁ ሰዎች በአንድ ቀን ጥሪ ያን ሁሉ ግፍ የፈጸሙ ናቸው። በ7 ቡድን ተቋቁሞ አንዱ ቤት ይጠቁማል፣ ሌላው ተከትሎ ይገላል፣ ሌላው ያቃጥላል፣ ሌላው ደም ያጥባል፣ ሌላው ፎቶ እንዳይነሳ ይከላከላል። ወንጀሉ በተቀናበረ የዘር ፍጅት የተካሄደበት ነው የዩጎ የሶማሌው። ያንኑ ነው የደገሙት ሲዳማ። ይሄንን ግን የኦሮሚያ መንግስትና አብይ አህመድ ስኬል አፕ አድርገው በቡልዶዘር እየቀበሩ ከአሻድሊ ሀሰንና ለሽመልስ አብዲሳ በተሰጠው መመሪያ መሰረት ይሄው 7 ዓመት ይዘናል ስንቀበር። ስለዚህ የሐሰት ትርክት ትምህርት ሆኖ ትውልድ ፈጥሮ ሰራዊት ሆኖ እንደሚወጣ የምንማርበት ማለት ነው። ሌላ የሐሰት ትርክት ምን ያደርጋል? ይሄ በጣም ኢምፖርታንት ነው። ጥልቅ እሳቤን የሚሸረሽር እና የሚገድብ ነው። ይሄ ክሪቲካል ቲንኪንግ የምንለው ይከለክላል የሐሰት ትርክት። ምክንያቱም ትርክቱ ነባርና ረዥም ታሪካዊ መሰረት ስለሌለው፣ የቅርስና የሌሎች ውርሶች ድጋፍ ስለሌለው፣ አሁኑኑ የተፈጠረ ያልቦካ አፍለኛ ስለሆነ ከምጣዱ አይወጣም። ምን ማለት ጥልቅ ሐሳብን በሰው ላይ አያሰፍም፣ ስሜትን ግን ማንቀሳቀስ ይችላል። ሐሰተኛ ትርክት ወጣቶች በፖለቲካ ፍላጎት ከፖለቲካ ፍላጎት የጸዳ ሳይንሳዊ አድሏዊ የሌለበት ለሰው ልጅ ይጠቅማል ለሀገራችን ይጠቅማል የሚል ትምህርት ከመማር ይልቅ አድሏዊ አዋራጅ ትርክት እንዲማሩ እየሰሙ እንዲያድጉ
እና በቡድን እንዲያስቡ ይገደዳሉ። አሁን የሐሰተኛ ትርክት ጉዳቱ በጆሮ ተሰምቶ የሚያልቅ አይደለም። የሰውን አስተሳሰብ እንኳን ያዛባል። ክሪቲካል ቲንኪንግ ወይንም ጠለቅ ያደረገ የህዝብ መስተጋበርን እንዳናስብ ያደረግና የኔ የምንለውን ብቻ ያደረገናል። እሱን አሁን አጠገባችን ካለ የእርሻ ስፋት ከምንወርሰው ፎቅ ወይንም ከምንነጥቀው ገንዘብ ወይንም ክፍት ከሚሆንልን የስራ ቦታ አንጻር እንጂ ትልቅ ትውልድን እና ሀገርን እንዳናስብ ይከለክላል ሐሰተኛ ትርክት። ከስሜት በላይ ሆነው አጠቃላይ ሀገራዊ የትርክት ማዕቀፍን መመርመር ይከለክላል። ዶክተርና ፕሮፌሰር ሆነው እንኳ መመራመር አቁመው እንደ ካድሬ ሲተርኩ የሚውሉ ስለዚህ ነው። ጥልቅ እሳቤ ያጣሉ ሰዎች ሐሰተኛ ሲሆን፣ አመክንያዊ መጠይቅ ከውስጣቸው ይጠፋል። ማሰላሰልና ምርምር ይርቃቸውና ወሬ ያደራጃሉ። ለዚህ ምሳሌው አንዱ አባሳጂ ገነሞ ነው። አባሳጂ ገነሞ ሚኒሊክ ጦር ቆረጠ በዛ የት ነው ይተያ ነው የት ነው እዚህ አርሲ ውስጥ አኖሌ ሐውልት ከመሰራቱ በፊት ከየት አመጣኸው ሲሉት አንድ ሽማግሌ ነገረኝ። በቃ ይሄንን ተስፋዬ ገብረአብ በቡርቃ ዝምታ ትርክት አድርጎ አመጣ፣ ልቦለድ አስመስሎ። ይሄ ደግሞ ሽማግሌ ነገረኝ ብሎ ፕሮፌሰር ነውና ሲጽፈው ድሮም በጥላቻ የታወረው ወጣትና የፖለቲካው ቡድን ብድግ አረገ። ከዛ በኋላ ኦፒዲዮና ወያኔ በጀት መደቡለትና ጡት ቆረጣ ብለው ሐውልት ሰሩ። አሁን ማሰላሰል ማሰብ ጥቅሙ ምንድን ነው? ሀገርን ያሻግራል፣ ሰውን አንድ ያደርጋል፣ ያፋቅራል፣ ቁስል ካለም ያረሳሳል ወይስ ያባብሳል? ይባስ ብለው እነሱ ሐውልት ውስጥ ምን አስቀመጡ? የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጥላታቸው የተነሳ ሐሰተኛ ከመሆናቸው የተነሳ ምኒልክ አርሲ አልሄደም፣ በአካሉ ሄዶ አያውቅም፣ ጎበና ነው የሰመተው። እነዚህ ሰዎች ከሐሰታቸው የተነሳ እዛ ሐውልቱ ስር ቤት ሰርተው ከበሮ ጸናጽል ምናምን አስቀምጠው ሰው ሲጎበኝ ምንድነው ይሄ ከበሮ ሲሏቸው የአርሲ ጀግና ኦሮሞ እጁ ሲቆረጥ ብሎ ሲጮህ ውጪ የቆሙት ከቤቱ ሽልማት ትወስዳለህ እያሉ እያስገቡ አንድ በአንድ ነበር የሚቆርጡትና የገባው ሲጮህ የውጪው ሰምቶ እንዳያመልጥ ቄስ ድምፁን ለመሸፈን ከበሮ ይመታል ብለው ትርክት ፈጥረው አንድ ህፃን ኦሮሞ ወጣት ከበሮ ሲያይ እንዲጠላ ሃይማኖቱን እንዲጠላ ሰሩ። ስለዚህ ያ ልጅ አሁን ማሰብ አይችልም። ስለዚህ ሐሰተኛ ትርክት ጥልቅ እሳቤ መመራመርን ክሪቲካል ቲንኪንግ የሆነውን ከስሜት የጸዳ አድሎ የሌለበትን ነገር ማሰብ አይችልም። ነገ ማየት አይችልም። ሐሳቡ ሁሉ እነዛ የተባሉ አደረጉ የተባሉ ሰዎችን እንዲያጠቃ ፖለቲካው በመራው መሰረት በስሜት ማጥፋት ብቻ ነው። ኦሮሚያ ውስጥ የተፈጸመው ቤኒሻንጉል ውስጥ የተፈጸመው ይሄ ነው። ሌላው የሐሰተኛ ትርክት አደገኛ የማንነትና የትውስታ ፖለቲካ ላይ የተመሰረተ ፍልስፍና የሌላቸው ለዘረፋ ተደራጅተው ለመስረቅ ታዋቂ ለመሆን ስልጣን የሚይዙ ሰዎች የማንነት ትውስታዎችን እያመጡ ፖለቲካ ላይ በማንጠልጠል አሁናዊውን እና የነገን ትውልድ ባለፈው እየዳኙ አዲስ አይደንቲቲ ለመፍጠር የሚሰሩበት አደገኛ ነው። ይሄ በመደበኛ ትምህርት ውስጥ ይገባል። ስለዚህ ትምህርት የሚሆነው አንድ ወጥ ሀገራዊ የጋራ ትምህርት ሳይሆን እያንዳንዱ የራሱን ቂም በየሰፈሩ እንዲማርና ሀገር እንዲለያይ ይሄ በህዋትና በኦነግ በከፍተኛ ደረጃ የተሰራበት ነው። ባለፉት 30 ዓመታት እንግዲህ በካድሬነት የሚሰሩት እንዳለ ሆኖ በመደበኛ ትምህርት ደረጃ ነው የተሰራው። ከመዝሙር ጀምሮ ከባንዲራ አቀራረጽ ጀምሮ ይሄ ትርክት ተሰራ። ይህ እንግዲህ እነ ሌንጮ ለታ ያረጁበት የሴራ የተንኮልና ያለማሰብ መንገድ ነው። አረጁ፣ ፒኤችዲ ሰሩበት ተንኮላቸውን። ፈረንጅ ደግሞ ተንኮለኛ ነው። ለጥፋታቸው ዶክትሬት ሰጣቸው። አሁን ለወለዱት ልጅ አማካሪ ሆነው ቁጭ አሉ። ተመልከቱ። ከዛ ካሪኩለሙ በዛ መንገድ ሄደ። ይህ ስልት ከሀገራዊ ማንነት ወርዶ አካባቢያዊ ሲሆን እጅግ ከፋፋይ አጥፊ ሚና ይጫወታል ማለት ነው። ታሪኩ ሀገራዊ ይቀርና የጋራ ነገር ይቀርና ታች ይወርዳል። ስለዚህ ሰው ሁሉ በየሰፈሩ መጽሐፍ አሳትማል ማለት ነው። አብይ መጣና እሱ ራሱ የየሰፈሩን ኔጌቲቮች አሉታዊ ነገሮች ሂስትሪ ኦፍ ኢትዮጵያ እንደ ሆርን ብለው እንዲያዘጋጁለት አድርጎ ዩኒቨርሲቲ ትምህርት አደረገ። በዚህ መንገድ የሚከድበት ከዚህ ወርደን ሎካል አካባቢ ማንነትን ለመፍጠር የምናደርገው እጅግ ከፋፋይ እጅግ አጥፊ አካሄድ
መንግስትን ሳይቀር ውሎ አድሮ ያጠፋል። ምክንያቱም ንዑሳን ማንነቶች በተጻራሪ ትርክት ላይ ቆመው የአንድ ሀገር ዜጎች መሆኑ ስለማይችሉ ሀገር መበተኑ አይቀርም። መደበኛ ትምህርትን እንደዚህ አድርጎ ያዘቅጠዋል። ከሰፊና ረዥም የታሪክ ዥረት መካከል አስቀድሞ ለተቀመጠ ግብና ዓላማ ያሳካልናል ያሉትን ከዛም ልክ አሁን አባሳጅ ከነሞ አለ እንደተባለው ከሽማግሌ ሰማሁት እንዳለው ቃርመው በዘፈንም በተረትም ያለውን ቃርመው ታሪክ ነው ብሎ ያስተምራል። የዛን ተቃራኒ ሌላ ሀገራዊ የሚያስተምር ደግሞ ይሄን ጉዱን አያውቅም፣ ይጎዳል። ሁሉም እሱን ኢላማ ያደርጉታል። ይህ በጣም አደገኛ ይሆናል። ሲደነግጥ አሁን የአማራ ብሔርተኝነት ሊፈጥር እንደሚፈልገው የደምና የአጥንት ጥራት የሚሉ መጥተዋል። ትልቁን ሀገራቸውን ትልቁን ታሪክ መተረክ ፈርተዋል። ሞተንበታል ብለው ኢትዮጵያኒስት ምናምን ማለት ጀምረዋል። ኢትዮጵያኒስት ስድብ ሲሆን አስቡት፣ ወንጀል ሲሆን አስቡት። ግፊቱ መከራው ይሄን ያህል ገፍቶ ትርክት እንዲፈጥሩ ይገፋፋቸዋል ማለት ነው። እና ሰፊና ረጅም የታሪክ ጅረት መሀል ያሉትን እንዳለ ወስዶ የኔ ነው ብሎ የራስንም የአካባቢንም ጨምሮ ግዙፍ የሆነ ሀገራዊ ትርክት እንደመፍጠር ብዝሃ ትርክት ነው፣ ነጠላ ትርክት ነበረ ምናምን እያለ ያኛውን እስከነፊደሉ እያጠፋ አዲስ ሊፈበርክ ይሰራል። ለዛ ኮሚሽን ያቋቁማል ብልጽግና። ስለዚህ ታሪክን መራርጦ ቆንጽሎ ኢላማ የተደረገውን ክፍለ ህዝብ በሚጎዳ መንገድ መራርጦ ቆንጽሎ ጠምዝዞ፣ ሶስት ነው፣ መራርጦ ቆንጽሎ ጠምዝዞ ታሪክን በመደበኛ ደረጃ ማስተማር፣ አፈ ታሪክን አግንኖ ሳይንሳዊ አስመስሎ ኢላማ የተደረጉ ሴቶችና ማህበረሰቦችን ለማጥቃት መጠቀም ይቻላል። ኢትዮጵያ የታሪክ ትምህርት በሱ ነው የተበከለው። እንደ ናዚ ያሉት ደግሞ ፈጥረው አጣመው እኛ ልዩ ነን አይሁድ ክፉ ነው ብለው መደበኛ ትምህርት አስተምረው፣ በእርግጥ ከሉተር ነው ያገኘው። 500 ዓመት በኋላ የሉተርን መጽሐፍ የተሸጠው ያን ጊዜ ነው። እሱን ወስደው የዘር ማጥፋት ጀምረው። ልክ እንደዛ ህወሓትና ኦነግም ትርክት ሰርተው ማኒፌስቶ ጽፈው ከውጭ ሀገር ወዳጆቻቸው ጋር ተነጋግረው የሚፈጁትን ህዝብ እየፈጁ ሀገር እያፈረሱ ቀጥለዋል። ሁለቱ ያፈሯቸው ደግሞ ማህደሮቻቸው ወጣቶቹ ምሳሌ ሊሆናቸው የሚችል መልካም ሰው ስላጡ በዓለም ምሳሌ ማይገኝለት ጥፋትና ነውር ውስጥ ይገኛሉ። ህወሓትን ተመልከቱ፣ ህዝቡን እንዴት እንደሚያሰቃየው ጎረቤቶቹ ጋር እያዋጋ ትልቁን ሀገሩን ትቶ እዚህ ጋር ይሄ አውራጃ የኔ ነው፣ ያ እናንተ ነው፣ ይሄ አይደለም እያለ የሚዋጋ ነውር የማያውቅ ሰው ሀገር ውስጥ ሀገር ፈጥሮ ይዋጋል። ይሄ የሐሰተኛ ትርክትና በሐሰተኛ ትርክት ላይ የተመሰረተ አስተምህሮ የሚያመጣ ነው። ስለዚህ ሰው የራሱን የሚገዳደር ታሪክ በሀገር ውስጥ ፈጥሮ ህዝቡን ያፋጃል። በዚህ ላይ ደግሞ ጽንፈኛ ውጭ ግብ እምነቶች ይሄንን የተዛባ ታሪክ እና የሀገር መከፋፈል ተጠቅመው የራሳቸውን ጽንፈኛ እምነት በወጣቱ ማለት ይዘራሉ። አሁን ኢትዮጵያ እሱን ያጋጠመን ማለት ነው። አንዱ ይሄ ነው። ትምህርትን እንደሚያጣምመው ሁሉ ሐሰተኛ ትርክት ደግሞ ሚዲያን ያጣምማል። ብዝሃ መገናኛን በእነሱ የሚተላለፉትን መልእክቶች ያጣምማል። ከዛ በኋላ ኤዲቶሪያል ፖሊሲዎቹ አሁን ለምሳሌ በየክልሉ ሚዲያ እንዲቋቋም ይደረጋል። ለዛውም ከክልል የማይወጣ ኤፍኤም ምናምን። ይሄ በትኖ ለያይቶ የማጠፋፋት አንዱ ዘዴ ነው። ሾርት ዌቭ ሬዲዮ እንዲጠፋ ተደረገ። ከዛ በኋላ ሎካል እንዲቋቋም ተደረገ። ሎካል ቋንቋ ብቻ እንዲሆነ የጋራ ነገር እንዳይነገር ተደረገ። በዛ ላይ የጋራ ፊደል እንዳይኖር ተሰራ። የጋራ ቋንቋ እንዳይኖር ተሟሙተው ሰሩ ህወሓትና ኦነግ። ከዛ በኋላ ታሪካዊ መሰረት ያላቸው መነሻውን ታሪክ አስነክተው ግን ሐሰተኛ ዘገባ መስራት፣ ለምሳሌ ማጠልሸት የተፈለገው ማህበረሰብ አንድ እውነተኛ ጉዳይ ተነሰና ግን አብዛኛውን ዘርፉን ሐሰት ታደርጋለህ። ማጠልሸት ለዘመናት ብቻ የሆነ አሁን ያለንበት አዲስ ነው፣ እኛ ብቻ ነን ያደረግነው፣ ከዛ በፊት አልተደረገም ደግሞ የሚል የልማት የሚሆን ማንኛውም ዜና ሲዘገብ በዘዴ ሌላውን የሚያጠለሽ እንዲሆን ይደረጋል። ታሪካዊ ኩነቶች፣ ከዚህ በፊት በታሪክ የተከሰቱ ሁኔታዎች
በታሪክነታቸው ቀርበው ህብረተሰቡን አስተሳሰብና በጊዜው የነበረውን ጸጋ ወይንም ጉትለት ለመማሪያ ሳይሆን ለፖለቲካ አጀንዳ መሳካት ተብለው የድሮ ኩነቶች እንደገና ይቀርባሉ። ከአውዱ ውጪ ተደርገው ማለት ነው። ከአውዱ ውጪ ተደርገው በአሁኑ ዘመን የዓለም አኗኗር ወይንም የዲሞክራሲና የመብት አተረጓጎም ሚዛን ላይ ተቀምጠው የቀድሞዎቹ ተጣመው ቀርበው ከዛ ተመሳሳይ ነገር ሲመጣ ተመሳሳይ አንድ ኩነት ሲፈጠር እሷን ዜና ሰርቶ ከዛ ያኔ ጠፋ ብለው ካጠለሹት ጋር አገናኝቶ ሰው ኮንቲኒየስሊ ያለፈውን እንዲጠላ ይሰራሉ ማለት ነው። የኛ ሀገር ጥንቃቄ የለውም፣ ልቅ ነው። ለምሳሌ HIV ለመከላከል ተብሎ በዝሙት በማይፈቀድበት አንድ ለአንድ በሚጸናበት ሀገር ስለ አንድ ለአንድ ሳይሆን ስለ ኮንዶም ብቻ የኢትዮጵያ ሚዲያ በሚናገርበት ጊዜ አንድ ጊዜ የሰማሁት በሬዲዮ ሲተላለፍ ማስታወቂያ ስለ ኮንዶም ልጅ አባቱን እንደዚህ ይላል፣ እማዬ አባባ የት ሊሄድ ነው ይላል። አይ ለመስክ ስራ ሊወጣ ነው፣ ለሳምንት ከአዲስ አበባ ሊወጣ ነው ትለዋለች። ሻንጣውን ለዛ ነው ያዘጋጀሽለት እማዬ ይላል ትንሽ ልጅ። አዎ አባዬ ኮንደም እንዳትረሳ ይላል እናቱ ፊት ማለት። ስለዚህ አባቱ ፊልድ የሚሄደው ሊያመነዝር ነው ማለት ነው። እንዲህ አይነት ባህልን የማስቀጥ ሚና ሁሉ የሚጫወት ሚዲያ ነው ኢትዮጵያ ውስጥ። ሌላ ሀገር ኮንደም ሲተዋወቅ ምሽት አይተዋወቅም፣ ቀን ብቻ ነው የሚተዋወቅ። ሰውን ሴክሹዋሊ ኦሪየንት እንዳናደርገው ማለት ነው። ስለ ጤናውን በጊዜ ትነግረዋለህ። ምሽት ሰው ይጠጣል። ስለዚህ እየጠጣ እየሰከረ ባለበት ጊዜ ስለ ፍትወተ ስጋ ስናወራበት ያላሰበው ማሰብ ይጀምራል ተብሎ በጥንቃቄ ነው ሚዲያዎች ሰዓት እንኳን መርጠው በዚህ ሰዓት ይሄ አይነገርም፣ በዚህ ሰዓት ይሄ ይነገራል፣ በዚህ ሰዓት ልጆች አልተኙም፣ በዚህ ሰዓት የትምህርት ሰዓት ተብሎ ነው የሚነገረው። እኛ አፍ ያለው ሚዲያ የተፈቀደለት ፖለቲካው የወደደ ሁሉ እንደፈለገ ይናገራል። እንደዛ ትርክት የሐሰተኛ ትርክትን ሲጠጣ ያደገው ወጣት ጋዜጠኛም እንደመጣለት ቀን ሊሆን ይችላል፣ ግን ምን አደጋ እንደሚያደርስ ማሰብ አይችልም። እንደዛ ነው ኦሪየንትድ የሆነው። ስለ በሀገራችን ለምሳሌ ኦርቶዶክስና አማራን ለማጥቃት ህወሓትና ኦነግ ከሚዲያና ከካድሬ ፕሮፓጋንዳ ተነስተው ታላላቅ መጽሐፍትን የሚያሳትሙ የሐሰት ትርክት ፕሮፌሰሮች አፍርተዋል። ከነሱ ፕሮፓጋንዳ ተነስተው ሚዲያ መጽሐፍት፣ ምክንያቱም አንዱ ሚዲያ መጽሐፍ ነው፣ ሐውልት አቁመዋል። አዳዲስ ትናንሽ ሀገር አከል ክልሎች በፖለቲካ የዘር መስመር ፖለቲካዊ ዘር የምንለው በስጋና በደም አይደለም፣ ፖለቲካው አንተ እንዲህ ነህ ባላቸው ሰዎች በሚፈጠር ክልል ውስጥ መጽሐፍት እንዲታተሙ ለሌላ ጥላቻ አላቸው። ስልጤ ዞን ኦርቶዶክስ ጠላታችን ነው የሚል መጽሐፍ የጻፈው የፖሊስ አዛዡ ነው። የመንግስት ኦፊስ ይሸጣል መጽሐፍ። አማራ ጠላት ነው ብሎ የጻፈ ሰው የፖሊስ አዛዥ ነው፣ የመንግስት ተቀጣሪ ነው፣ ኦፊስ ውስጥ ይሸጣል መጽሐፍ። ይሄ መንግስት ነው። ከሐሰተኛ ትርክት ተነስቶ ሚዲያውን፣ መጽሐፍቱን፣ ኪነጥበቡን እየበከለ አሁን ወዳለንበት የመገደል፣ የመፈናቀል፣ የመነወር፣ ቤት የማጣት፣ ከትምህርት ከስራ ከሁሉ የመሰደድ ሁሉ ምክንያት ይህ ትርክት ነው። ለዚህ ነው በክፍል 1 ሳነሳላችሁ ትርክት ሐሰት ከሆነ ከቤተሰብም ከአባትም ከጳጳስም ከሼኪም ከማንም ይምጣ ሐሰት ከሆነና እርግጠኛ ከሆነ ዕለቱኑ ሳናድር መሟገት አለብን። ካደረ የማያውቁ ሰዎች አይምሮ ላይ አድሮ እንደ እምነት ተቀባይነት አድርጎ ስሜት ሞቢላይዝ አድርጎ ወደ መደራጀትና ወደ ማጥፋት የሚወስደን እሱ ነው። ተጠራቅሞ ጎርፍ ይሆናል። የሐሰተኛ ትርክትን መታገስ የለብንም። ሲፈልግ ከሃይማኖት አባት ይምጣ ከምን እነዚህ መጽሐፍ የሚለቀልቁ ነገስታትን የሚሰድቡ ሀገርን የሚያፈርሱ ሰዎችን ልንታገሳቸው አይገባም። ህግና ደንቦችን ያጣምማል በነገራችን ላይ የሐሰተኛ ትርክት። ምክንያቱም ሐሰት የምንተርከው ከዚህ በፊት እንዳልኩት የምንጎዳው ሰው ሲኖር ብቻ ነው፣ ክፍል ሲኖር ነው እንጂ ሐሰት ምን ያሰርቀናል? የምንወስደው የምንቀማው ወይንም የምንደብቀው ወንጀል ሲኖር በሐሰተኛ ትርክታችን የባሰ እኛ ከሰራነው ወንጀል የበለጠ ተሰርቶብናል በሚል ያኛው ለዛኛው ወንጀል ተጠያቂ እንዳንሆን ለሽፋን የምንሰራው ስለሆነ ፍርድ ቤቶችም የትምህርት መዋቅሮችም አቃቢ ህጉም በዚህ ትርክት ይበላሽና ዋስትና አታገኝም። ፖሊስ ዳኛ ከለቀቀ በኋላ
መልሶ ያስራል። ዳኛው በዘር ነው የሚያስበው። ስለዚህ ፍትህ አታገኝም። ትርክት፣ ሐሰተኛ ትርክት ፍትህንም ያዛባል። ሐሰተኛ ትርክት ሌላው ዘዴ መርጦ የመተረክ ስልትን ይከተላል። መርጦ ታሪክን እንዳለ ዜሮ ካረገው አይን ፍጥጥ ይላል። ግን ምንድነው የሚያደርገው? ለጥቃቱ የሚመቸውን ያህል ከእውነቱ ያመጣና የአሁኑን ፖሊሲና አኗኗር የማይቀይረውን ያህል እውነት ይናገርና ሌላውን በሐሰቱ ለዓላማው እንዲሆን በፈበረከው በሐሰተኛ ትርክት ይሞላዋል። ስለዚህ ሰው እነዛን የሚያውቃቸውን እውነቶች ሲያይ ውስጡ የተሰነቀሩትን መርዛማ ሐሰቶች አያይም። ስለዚህ መርጦ የመተረክ ስልት ይከተላል። ይሄ በሚዲያም ይደረጋል። የሚዲያ አካላት ካስቀመጡት ፖለቲካዊ ግብ አንጻር እውነተኛውን ትርክት ያመጡና ለምሳሌ ለምን አላመጣም? ለምሳሌ የአድዋ ድልን ምኒልክ መራው። ምኒልክን ጣሉት እነዚህ ሰዎች። ስለዚህ ምን አሉ? የአርሲ ፈረሰኞች የአድዋን ድል መሆኑን መካድ ስለማይችል እሱን አመጡ። ሰው ድል አድርገናል በሚለው ስሜት ልክ ሲገባ ድሉን ያመጡት የአርሲ ፈረሰኞች ነው ትላለህ ማለት ነው። የብሔር ታደርገዋለህ። በጣም ለእውነት የሚጋደሉ ጳጳሳትና እውነተኛ ካህናት ነበሩን። ለምሳሌ ጴጥሮስ ስትል ጴጥሮስ እኮ እንትና ይባላል ብለህ የኦሮሞ ስም ወይንም የሆነ ሌላ ብሔር ስም ታወጣለትና ጎሳ ታደርገዋለህ። የጴጥሮስን ለእውነት መሞት ሰማዕትነቱን ሁሉ አረሳስተህ ስለ ዘር ታስተርካለህ ማለት ነው። ሚዲያው እንደሱ አይነት ሚና ይጫወታል። ይህን እንደ ቀላል ማየት በጣም ያሳስታል። የዩኒቨርሲቲ ማስተርስ ወረቀቶች፣ መመረቂያ ማሟያ ወረቀቶች፣ ፒኤችዲ ወረቀቶች ፕሮፌሰሮቹ ኦልሬዲ የብሔር ምሁራን ተብለው ለዘር ስለሚሰሩ የሚያሰሯቸው የመመረቂያ ወረቀቶች ለዛ ሐሰት እንዲሆን ተደርገው እንዲሰሩ እና ዩኒቨርሲቲው በሙሉ የሐሰትን ትርክት ሳይንሳዊ በማስመሰል እንዲሞላ ይደረጋል። ለዚህ ደግሞ እውነትን የሚናገሩ መጽሐፎች ከላይብረሪ እንዲወጡ ይገደዳሉ። ለምሳሌ ዛሬ 12-13 ዓመት ይመስለኛል አዲስ አበባ ዩኒቨርሲቲ ግቢ ውስጥ ኤግዚቢሽን ነበር። እዛ ኤግዚቢሽን ላይ ዜናው ለጋላ የኦሮሞ ዜናው ለጋላ ነው የሚለው የአባ ባህሪ መጽሐፍ፣ እሱ መጽሐፍ ከዩኒቨርሲቲው ካልወጣ ኤግዚቢሽኑ አይካሄድም ብለው የሚረብሹ ወጣቶችን ያደራጀው ኦፒዲዮ ነበር እና ህዋት ነበር። ስለዚህ እውቀትን ራሱ በአመፅ ነው የሚያስቆሙት ሐሰተኛ ተራኪ። እውቀትን በእውቀት ሳይሆን እውቀትን በአመፅ ከዛ ሐሰት ይሞሉበታል። ሚዲያው ይህንን መብታቸውን አስከበሩ ብሎ የአንድ ማህበረሰብ የሚያሳንሱ ብሎ በእውቀት ሳይሆን በፕሮፓጋንዳ መጽሐፉን መርታት በእውቀት ነው መረጃ አምጥቶ እሱን ይተውና በስሜት የአንድ ማህበረሰብ ዝቅ የሚያደርግ ነው። ምንድነው ዝቅ የሚያደርገው? እውነቱ ማህበረሰቡ ለምን ዝቅ ይላል? የሆነው ተተረከ እንጂ ሰውየው ሰው አይደለም አልተባለም። እኛ አለን። አሁን ታሪኩ እንደዛ ነበር። ምን ይሁን ዝቅ ምን በቃ የኔ ቅድመ አያቶች እሱን ካረጉ አረጉ። ከኔ ጋር ምንም ግንኙነት የለውም። እኔ ሌላ ሰው ነኝ። ደምና አጥንታቸው አይደለም እንደዛ ያደርገው። አስተዳደጋቸው፣ አናኗራቸው፣ ልማዳቸው በዛ ዘመን የተደረገባቸው እነሱ የሚያደርጉት በሚግሬሽን በመሄድ በሳር ፍለጋ የሚያደርጉት ጠባይ ሊሆን ይችላል። ሶዋት ታሪኩ ተቀምጦ እንዳይደገም እንዲህ አይነት ጠባይ ለምን እንደዛ ሆነ ተምረንበት ነው እንጂ መጽሐፉን አጥፉልኝ የሚል መንጋ ከፈጠርክ እውቀትማ አይፈልግ ይሆናል። ከዛ ሚዲያው ይመጣና መብታቸውን አስከብሩ ይላል። እውቀትን ጠሉ አይልም። ሚዲያ አንዱ ሰይጣን ነው ማለት ነው በትክክል ካልተያዘ። አሁን ለምሳሌ የዚህ የኦነግ የህዋትና የዋሃብያ ጸሐፊዎች አተራረክ ስታዩ መርጠው ፈልገው ነው ለነሱ ዓላማ የሚሆን መጽሐፍት መርጠው ብዙሃን የሚያነቡትን መጽሐፍት ጸሐፊ ሰው ደግሞ ሳይንሳዊ አይደለም ብለው አዋርደው ከዛም የቃረሙትን ታሪክ አድርገው ያወጡታል። የግራኝ አህመድ ታሪክ ዘጋቢ አረብ ፈቂህ በአይኑ ተገኝቶ በህይወቱ እያየ የጻፈው ሰውየው ስንት ቤተክርስቲያን እንዳቃጠለ፣ ወርቅ እንዴት እንደዘረፈ፣ ሰው በባርነት እንዴት እንደሸጠ፣ ስንት መከራ እንዳደረሰ እየጻፈ አሁን ያሉት ሰዎች ግራኝን ቅዱስ ለማድረግ አጼዎቹን ለማርከስ ቀንና ሌሊት ይደክማሉ። ሰውየው ቅዱስ ነው፣ ንጉስ ነው፣ ተቀበሉት ብለው ደግሞ ፕሮፓጋንዳ ይጨምሩበታል። ሚዲያው አሁን የነዛን ሰዎች ዓላማ ይከተልና ፕሮፓጋንዳ ይሰራል።
ስነ ጽሁፍ ናይት ራት ምናምን ይዘጋጅና እሱ ይመላለሳል ትውልድ ውስጥ እንዲሰርጽ። ከዛ ሀፍረት የሌላቸው ጸሐፊዎች አሉ አይናቸውን አፍጠው ደጋግሞ ፕሮፓጋንዳ የሚሰሩት። አሁን ይሄ ወዴት ይሄዳል? ወደ እልቂት፣ ወደ ስደት፣ ወደ ማህበራዊ ቀውስ። አሁን ያለንበትን ሁኔታ የፈጠረው ይሄ ነው። የኦሮሞና የትግራይ ህዝብ በአማርኛ የተመዘገበው የረጅም ታሪክ የኢትዮጵያ የጋራ ታሪክ የውጣ ውረድ ታሪክ እንዳያነብ ቋንቋውን እንዲተው ታቅዶ የግዕዝ ፊደል በኦሮሚያ ጥቅም ላይ እንዳይውል በደቡብ እንኳን ላይ እንዳይውል ህወሓት ስንት ሚሊዮን ብር አውጥቶ የወላይታ የጉራጌ ምናምን የጋራ ቋንቋ ሊፈጥርና አማርኛን ከደቡብ ሊያጠፋ ሞክሮ እድሜ ለወላይታ ወጣቶች ተዋግቶ አስቆሙት። ከአክሱም ከተቀደሰ ቦታ የመጣ ሰው እንዴት ያን የተቀደሰ ቦታ የተጻፈበትን ታሪክ ፊደል ለማጥፋት ሊሰራ እንደሚችል ስናስበው አስተዳደግ እንዴት አስፈላጊ እንደሆነ ያሳያል። የነ መለስ ዜናዊና የሱ ጓደኞች ቤተሰቦች ባንዳ እንደነበሩ ይነገራል። ያ ባንዳ ማለት ለጠላት የተገዛ ማለት ነው። ለጠላት የተገዛ ሰው የጠላት ስነ ልቦና በልጆቹ ላይ ስለሚያሳድር ምን ያህል ነባር ታሪክ ጠልተው እስከነ ፊደሉ ሊያጠፉት እንደሰሩ ያሳያል። ይሄ ሰው ደሙን ከፍሎበት ነው ያስቆመው። ደቡብ ለደቡብ ወገኖቻችን እጅግ ትልቅ ክብር ይገባቸው። እስካሁን የአማርኛን ፊደል አናይም ነበር በመካከለኛው ኢትዮጵያና በደቡብ። ይሄን የጋራ ነገር የአማራ ነው ብሎ መሰየም እንዴ! አማራን ዘር ካረጉት ዘር ደምና አጥንት ከሆነ ፊደል ከደምና ከአጥንት ውስጥ አይወጣም። ማህበራዊ ስነ ጥበባዊ ግኝት ነው። ይሄ ግኝት የማንም ነው። በአድዋ ድል የነሳው ሰው የሚጠቀሙበትን ፊደል ከተቀበልክ አጠገብ ያለውን የወንድምና ስትጠቀምበት ይኖረው ለምንድን ነው ጠላት የምታደርገው? አሁን የኦነግ ስነ ልቦና፣ የኦሮሞማ ስነ ልቦና፣ የፖለቲካል ኦሮሞማ ስነ ልቦና እንዲህ አይነት የከፋ የናዚ ደረጃ የደረሰ በጣም አደገኛ መርዝ ነው። ይሄ በትርክትና በሚዲያ ነው የሚፈጠረው። አንድ ጸሐፊ አለ ጎርዶን ዱፍ የሚባል እንዲህ አይነት ነገር ያጠና ማለት ነው። ታሪክ ለፖለቲካና ለዘር ማጥፊያ መሳሪያ ሲውል ይላል። እሱ ምን ይላል? የታሪክ ጥምዘዛ የጥፋት መሳሪያ ሆኖ ከማገልገሉ አንጻር አንድን ህዝብ እስከነ ታሪኩና ባህሉ ለማጥፋት ጥቅም ላይ ውሏል ብሎ ሌሎቹን የነ ሂትለርን ያሳል። ትርክት የፖሊሲና የመዋቅር መሰረት ይሆናል። የፖሊሲና የመዋቅር መሰረት ይሆናል። በዚህ በሂትለር በህወሓትና ኦነግ ህገ መንግስት ውስጥ አይተነዋል እንዴት ህግ እንደሚሆን ትርክት። ምክንያቱም የኢትዮጵያ ህገ መንግስት መግቢያ የቀደሙ የተዛቡ የታሪካዊ ግንኙነትን ማስተካከል ይላል። ኢትዮጵያ የብሔር ብሔረሰቦች ሀገር ነች ይላል እንጂ የሰው ሀገር የህዝብ ሀገር የኢትዮጵያ ህዝብ ሀገር ነች አይልም። ትርክት ህግ ይሰራል። ትርክት ህገ መንግስት ይሆናል። ለዚህ ነው ትርክትን ሳናርም ሰላም እናመጣለን፣ ህግ እንቀይራለን፣ ፖሊሲ እንቀይራለን የሚለው አይሰራም። ትርክትን ስታጣምሙ የነበራችሁ አሁን ስለ ሰላም የምታወሩ ሰዎች መጀመሪያ ንስሐ ግቡ። ከዛ ያጠፋችሁትን በእውነት ተናዘዙ። እነ ሕዝቅኤል ጋቢሳ ሌሎቹም የኦሮሞ ልሂቃን የሐሰት ስተርጉ ይኖራችሁ። ይሄ አሁን እዚህ ስብሰባ ላይ ገና ኢትዮጵያዊ ልሆን አልሆን ብዬ ወዛገባለሁ የምትለው ምን ያህል ትርክት እንደተጫወተበት በደንብ ማሰብ አለብን። ይሄን ሳናርም ወደፊት መሄድ አንችልም። ገና ልወጣ እያልክ ነው። ስለ ሰላም ለመውጣት ነው ሰላሙን የፈለግኩት በሰላማዊ መንገድ ለመውጣት ካልክ ተስፋ አይደለም። ይሄ መለያየት ተስፋ አይደለም፣ ውሸት ነው። አይደለም እንዲህ የሚባል መሰብሰብ የለም። ልንጠፋ እንሰብስብ አይባል። መለያየት ግዴታ ይመስል ግዴታ ያደረገብህ ትርክቱ ነው። በገዛ ትርክትህ ባወጅከው ጦርነት ደማክ፣ እናት አባቶችን መከራ አሳየ፣ ሰውን በስደት ጨረስክ፣ በረሃብ አንገላታ፣ በበሽታ ፈጀው፣ ሰው መረረው። ይሄን ምሬት መንስኤውን ትተህ የአሁኑ ምሬት የፖለቲካ መሳሪያ የምታደርገው ትርክቱ መለወጥ ስለማትፈልግ ነው። ስለዚህ ትርክት አስፈላጊ ነው ለፖለቲካ። እውነቱን አምጥተን እውነቱን ግን ለዘር ሳይሆን የምንሰጠው ለታሪካዊ ሂደትና ለህዝብ የጋራ መሆኑን አስመስክረን
እስካሁን ያቆሸሽነውን ትውልድ ይቅርታ ጠይቀን ነው ለሰላም እንወያይ የምንለው። ራስ ከነቆሻሻ እስካስገድልን እስካሳረደን ማንነትህና ትርክትህ ቁጭ ብለህ ትርክቱን ህዝቡ እስካተ አንተ ግን ሰላም ሰብካለሁ ብትለኝ እንዴት አምናለሁ? አይሆንም እኮ። ስለዚህ ስህተታችንን መጀመሪያ ማመን መዘርዘር አለ። ፍርድ ቤት ሂዱ አይደለም፣ አሁን ራሱ ሰውን ለማሳመን ንስሐ መግባት ያስፈልጋል። ለስሜት ያህል አይደለም፣ ዘርዝሮ በዚህ ጊዜ እንዲህ ብዬ እንዲህ አይነት ችግር ጉዳት አምጥቻለሁ፣ በዚህ ጊዜ በመንጫ በሏቸው ብዬ አራራ አስፈንጅቻለሁ፣ በዚህ ጊዜ ገደል ክተቷቸው ብዬ አፈናቅሏቸው ብዬ ሰው አድሄይቻለሁ። ይሄ ትርክት በዚህ ምክንያት ስህተት ነው። ጉዳቱ ደግሞ ለተፈናቀሉት ብቻ ሳይሆን ላፈናቀሉት ሰብዕና፣ አእምሮ፣ የታሪክ ወደፊት ፍርድ፣ የአእምሮ ክስ፣ የህሊና ክስ፣ የትውልድ ነውር መሸከም ሁሉ ይጎዳል። ሁለቱንም ወገን ነው የጎዳሁት። ለዚህ እኔ ይቅርታ ጠይቃለሁ። ለዚህ አሁን በማረገው ትግል ደግሞ እክሳለሁ። ተጨማሪ ፍርድ ካለ ራሴን አቀርባለሁ። ይሄ ነው ንስሐ። አይ የለም እሱን አታንሱ፣ ኖ ስታትስ ኮ ቀይረ፣ ሰውን ገለና አፈናቅለ፣ ዲሞግራፊ ቀይረ፣ ፍጅት የሚያካሄድ ሰራዊት ፈጥረ፣ የማይፈርስ ብለህ ሐውልት አቁመ፣ አይ እኔ ሰበስባለሁ። ምን ለመሆን ነው የምትሰበስበው? ያበደ ህዝብን እንደገና ለማባላት ነው ጊዜ ወስደ ነው? ለስልጣን ነው። ስለዚህ ትርክት ሳይስተካከል ወደፊት መሄድ በጣም አደገኛ ነው። በተለይ ወደፊት እንሂድ የምትሉ ሰዎች የራሳችሁን ተሳትፎ አርሙት። በዚህ አጋጣሚ ስለ ሰላም የምታወሩ ሰዎች ይህን ታሳቢ አድርጉ ማለት ነው። ዛሬ በእኛ ዘመን ስለ ትርክት መዛባትና መልሶ መቃናት ለምን ጉዳይ መሆን ይገባዋል? ለምን ጉዳይ መሆን አለበት? ለምን ያስፈልጋል? የሚለውን ደግሞ ዘርዘር አድርገን መመልከቱ ጠቃሚ ነው። ለምንድን ነው ይህን ሁሉ የምናነሳው? ለወደፊታችን ሰላም እንጂ እንዳው ትርክት ተዛብቷል ለአካዳሚክ ፐርፐዝ አይደለም፣ ለትምህርት ያህል አይደለም። ህይወታችን ስለሆነ እና ይሄንን እዚህ ጋር ክፍል 2ን እዚህ ጋር እናቁምና ክፍል 3 ላይ የጠፋብንን እንዴት ነው የምናረገው? ምን ማድረግ አለብን? ለመወነጃጀልና ለመጠያየቅ ብቻ አይደለም፣ እንዴት አድርገን ብናርበው ነው ወደፊት የምንሄደው የሚለውን በክፍል 3 እንመለስበታለን። ስላዳመጣችሁኝ አመሰግናለሁ። አሁንም በክፍል 1 እንዳልኩት ትችት፣ ሜሴጅ በዚሁ አድራሻ ላይ መላክ ስለሚቻል ከዛ የተማማርን እናንተም አስፋፍታችሁ በዚህ የመድረካችሁ እንድትወያዩበት፣ ምሁራን ደግሞ የበለጠ በመረጃና በሳይንስ እያስደገፋችሁ እንድታስተምሩን ጥሬን በዚሁ አቀርባለሁ። እግዚአብሔር ይስጥልኝ። ስማችሁን የጠራኋችሁ ሰዎች በዚህ ትርክት ውስጥ መጽሐፍ የጻፋችሁ ለክፋት ትርክት የሰራችሁ ስለሆኑ ራሳችሁን ለንስሐ አቅርቡ። እስካሁን ላስፈሰሳችሁት ደም የኢትዮጵያን ሕዝብ ይቅርታ መጠየቅ ይገባችኋል። የሐሰት ትርክታቸውን በእውነት ራሳችሁ በራሳችሁ እጅ ጽፋችሁ አስተካክሉት። ካልሆነ ግን ይሄ እየመጣብን ያለው መዓት በቀላሉ አይቋረጥም። በጉልበትና በትጥቅ የሚመጣ ድል ደግሞ በማይገባ መንገድ ለዚህ መንስኤ የሆናችሁ ሰዎችን በፍትህ አደባባይ ማቆሙ አይቀርም። ከዛ ቀድሞ ግን ንስሐ ገብቶ እልቂቱን መቀነስ፣ ጎዳናውን ማስተካከል እጅግ ጠቃሚ ነገር ይመስለኛል። እልህኛ መሆን አያስፈልግም። አንዳንዶቻችን አዲስ ያመጣናቸውን ሃይማኖት ሀገር ላይ ለመጫን ቀዳሚውን ሁሉ የማጠልሸትና እንደ ነቀዝ እየሰረሰሩ ነባር ተቋማትን ሁሉ የማውደም ስራ ላይ ስለተሰማራችሁ እሱን ደግሞ ብትተዉት የሚሳካ ስለማይመስለኝ። ምክንያቱም አሁን ወጣቱ እየነቃ ነው። እንደ ኦርቶዶክስ አይነት ድንዝዝ በየዋህነት ጠላቱን አቅፎ እንዳውም ለጠላቱ እያገዘ የራሱን እልቂት ያስቀጠለ ህዝብ እየነቃ። ይህን ነቃ ህዝብ አሁንም አስፈራርቸው ያንተ ደሴት ተቀብራለች፣ አማራና ኦርቶዶክስ እንደዚህ ናቸው እያልኩ በትርክት እቀጥላለሁ ብትል እስካሁን በተኛንበት ጊዜ
ያደረግከውን ትርክት በነቃንበት ጊዜ አስቀጥላለሁ ማለት የሚያጋጥመን ግጭት ነው። ግጭት ደግሞ ለማንም አያተርፍም። ስለዚህ የሐሰት ትርክታችሁን አቁሙ፣ ይቅርታ ጠይቁ። እንዴት አድርገን ብዝሃ ትርክቶች በጋራ ትርክት ክፉዎቹ ወጥተው መልካሞቹ ጎልተው ተመጋግበው ወደፊት እንደምንሄድ አስተምሩ፣ ይቅርታ ጠይቁ፣ በዛ ካሳ ካሱ። መጻፍና መናገር ስለቻላችሁ የእናንተ ነገር ሃይማኖት ሐሰት መተረክ የሚፈቅድላችሁ አይነቶቹ እንዳውም ሐሰትን በሚዲያ ደረጃ እንዴት አድርገው ሰው ማሸማቀቅ የምታሰለጥኑ ሰዎች ይቅርታ ጠይቁ። ከብዙ ዋጋ ከብዙ ደም ይገላግላል። ለነገሩ እናንተ የደም መፍሰስ ያስደስታችኋል መሰለኝ። ምክንያቱም አትናገሩም። ሰው ሲሞትም መርጣችሁ ነው የምትናገሩት። እናንተ ለፖለቲካ መሳሪያ ለግጭት የሚጠቅማችሁ ከሆነ በጭቃ የተሰራ ቤትም ከፈረሰ ሌሎች አብያተ ክርስቲያናት ይቃጠላሉ፣ ህዝብ ይታረዳል፣ አረብ ሀገር መግለጫ ይወጣል። ይህን ከዘር ከብሔር ትርክት ጋር ቀይጣችሁ የኢትዮጵያን መከራ አታወሳስቡት። ንስሐ እንግባ፣ እናስተካክል፣ የሁላችንም መልካም ታሪኮች እናመጋግብ። መልካም ያልሆኑትን ለትምህርት ያህል ብቻ እናስቀምጥ። የፕሮፓጋንዳ ዕቃ እናድርገው። በዩኒቨርሲቲና በምርምር ቦታ ብቻ ዲቤት እንጂ በሶሻል ሚዲያ ሰው መበካያ እናድርገው። በዚህ መሰረተ ሀገራችንን ወደፊት ብንወስዳት መልካም ይሆናል። እግዚአብሔር ይስጥልኝ። በክፍል 3 እንገናኛለን። በክፍል 3 ከዚህ ክፉ ትርክት እንዴት እንወጣለን የሚለውን እግዚአብሔር በፈቀደ ሀሳብ አቀርባለሁ ማለት ነው።